Ukraine's military has claimed carrying out strikes on 3 Russian oil drilling platforms. የብሪታንያና ፈረንሳይ መሪዎች አውሮፓን ወደ እሳት እንዲገባ እየገፋፉት ነው ሲሉ የሃንጋሪ ውጭ ጉዳይ ሚኒስትር ፒተር ጂያርቶ ተናገሩ። መሪዎቹ ባለፈው ሳምንት በፓሪስ ፈረንሳይ የፍቃደኞች ጥምረት ጠቅላላ ስብሰባ ባደረጉበት ወቅት ሩሲያና ዩክሬን የሰላም ስምምነት ላይ ከደረሱ በኋላ ወደ ዩክሬን የአውሮፓ ወታደሮች እንልካለን ማለታቸው የክሬምሊን ባለስልጣናትን ማስቆጣቱ ይታወሳል። ክሬምሊናውያንም የትኛውም የውጭ ኃይል ወደ ዩክሬን የሚገባ ከሆነ ቀዳሚ ማናደርገዋለን ሲሉም በብርቱ አስጠንቅቀዋል። ወደ አራተኛ ዓመቱ እየገባ የሚገኘው የሩሲያና ዩክሬን ጦርነት ዛሬም መቋጫ አላገኘም። ሩሲያም ከ2022 ወደ ዩክሬን ከገባች ወዲህ በየቀኑ $500 ሚሊዮን ለጦርነቱ ታወጣለች። ዩክሬን አጋሮቿን በመለመን ውጊያውን አስቀጥለዋለች። ባለፉት 2 ወራት ሩሲያና ዩክሬን መጠነ ሰፊ የተባለ ጥቃት አንዳቸው ባንዳቸው ላይ አድርሰዋል። ከኖቭጎሮድ እስከ ዲኒፕሮ፣ ከሱሚ እስከ ጥቁር ባህር፣ ከክሬሚያ እስከ ፖክሮቭስክ፣ ከቮልጎግራድ የሩሲያ ነዳጅ ማከማቻ ድረስ ብሎም በሞስኮ ውስጥ ጥቃት በመፈጸም ወታደራዊ ጄኔራልን እስከ መግደል ድረስ ብሎም በዲኒፕሮ ከ800 እስከ 1 ሚሊዮን የሚደርስ ህዝብ የኃይል መቋረጥ እንዲደርስበት በማድረግ የሩሲያና ዩክሬን ጦርነት ዛሬም ተጧጡፎ ቀጥሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ወደ ትንኮሳ የሚገቡ ከሆነም ያልጠበቁት ነገር ይመጣባቸዋል ሲሉ ቢያስጠነቅቁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሩሲያ በኔቶ አባል ሀገራት ድንበር አቅራቢያ በሰዓት 13000 ኪሎ ሜትር የሚወነጨፍ ሚሳኤል መተኮሷ አሳሳቢ ነው ቢልም የሩሲያና ዩክሬን ጦርነት ዛሬም አልቆመም። ሃንጋሪ በተደጋጋሚ የአውሮፓ ህብረትና ኔቶ በሩሲያ ላይ የሚያደርጉት ማዕቀብና ጣልቃ ገብነት ጦርነቱን የሚያወሳስብ ነው ስትል ትቃወማለች። ቤላሩስ ትከተላለች። ቼክ ሪፐብሊክ የህብረቱን ያልተገባ ጣልቃ ገብነት አትደግፍም። የኔቶ ሀገራት ለሁለት መከፈላቸው በአንድ በኩል ሩሲያን የሚጠቅም በሌላ በኩል ኔቶ ውስጡ ላይ አንድም የርዕዮተ ዓለም ልዩነት፣ አንድም ስልታዊ አካሄድ፣ አንድም አሰላለፍን የመወሰን ልዩነት መታየቱ ህብረቱ አጣብቂኝ ውስጥ እንዲገባ አድርጎታል ሲሉ ተንታኞች ይናገራሉ። ቤላሩስ፣ ስሎቫኪያ፣ ሃንጋሪና ቼክ ሪፐብሊክ በህብረቱ የውጭ መርህ ላይ ጉልህ ልዩነትም ያሳያሉ። የብራሰልስ ፖለቲከኞች በሩሲያ ላይ ተደጋጋሚ ማዕቀብ ቢጥሉም የሩሲያን ግስጋሴ ማስቆም አልሆነላቸውም። ዩክሬንን ቢያስታጥቁም የልባቸው አልደረሰም። በሌላ በኩል ፑቲን በቅርቡ በኦሪሽኒክ ሚሳኤል ጥቃት ማድረሳቸው ለአውሮፓ ስጋት ነው ስትል ዩክሬን ብትናገርም ኔቶም በዚህ የሩሲያ ድርጊት ቢበሳጭም ሩሲያም ጦርነቱን አላቆመችም፣ ዩክሬንም ድረሱልኝ ማለቱን አልተወችም። የአውሮፓ ህብረት በሩሲያ ላይ የሚያሳየው አቋም ብዙም ያልተዋጠላት የሃንጋሪ ውጭ ጉዳይ ሚኒስትር ፒተር ጂያርቶ አውሮፓም የጦርነት ናፍቆት ወይንም ዋር ፋናቲሲዝም የተጠናወተው ሲሉም ተችተውታል። ይህ ወታደር የመላክ ፍላጎትና የጦርነት ናፍቆት መላውን አውሮፓ አደጋ ላይ የሚጥል ነው ሲሉ የተቹት ሚኒስትሩ ለንደንና ፓሪስ ከዚህ አዝማሚያ መታቀብ አለባቸው ሲሉ አሳስበዋል። ባለፈው ማክሰኞ ኪር ስታርመርና ኢማኑኤል ማክሮን ለዩክሬን ወታደር ለመላክ መስማማታቸውን ተከትሎ ሃንጋሪ ተቃውሟን አሰምታለች። የአውሮፓ መሪዎች በአንድ በኩል ከፑቲን ጋር መስማማት፣ መቀራረብና አዲስ የድርድር መንገድ ያስፈልጋል የሚል አጀንዳ ከፓሪስ በኩል ሲቀርብ ለዚህም ሮም ድጋፏን ሰጥታለች። ባለፈው ሳምንት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ማክሮን ከፑቲን ጋር በአዲስ መልክ መነጋገር ያስፈልጋል ማለታቸውን መደገፋቸውን ገልጸው ነበር። የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ ኬቭን ከጎበኙ በኋላም ሀገራቸው $270 ሚሊዮን የጦር ቁሳቁስ ለመስጠት ቃል መግባቷና ወታደር ለመላክ ማቀዷን መናገራቸው የሩሲያና የዩክሬን ጦርነት ቀጣይ ስለመሆኑ አመላካች ነው። የሃንጋሪ ውጭ ጉዳይ ሚኒስትር ባለፈው ቅዳሜ በምክር ቤታቸው ባቀረቡት ንግግር ላይ የምዕራብ አውሮፓ መሪዎች በሩሲያ የሚያደርጉት ጣልቃ ገብነት ቡዳፔስትን ወደ አዘቅት የሚከት ነው ሲሉም ተናግረዋል። ወደ ዩክሬን ወታደር መላክ የሚለው አሁንም አጨቃጫቂ አጀንዳ ሆኖ በብራሰልስ ፖለቲከኞች ዘንድ ቀጥሏል። ጀርመን የፍቃደኞች ጥምረት አባል መሆኗ ቢታወቅም ወታደር ወደ ዩክሬን መላክ የሚለው ግን ፑቲን መጀመሪያ መፍቀድ አለባቸው ስትል መናገሯም በርሊን ከፓሪስና ለንደን ፍላጎት ተቃራኒ መቆሟ ምናልባት ወታደር ወደ ዩክሬን መግባቱ አሳሳቢ ሊሆን እንደሚችል ስጋት አድሮባት ይሆናል የሚል መላመት እንዲነሳም አድርጓል። ሁለቱ የኒውክሌር ታጣቂ ሀገራት ለንደንና ፓሪስ እዚህ ውሳኔ ላይ መድረሳቸው በክሬምሊን በኩል የሚወደድም አይደለም። የአውሮፓ ህብረት ጠቅላይ ሚኒስትር ቪክቶር ኦርባንን እንደ መሰናክል ይቆጥራቸዋል ሲሉ ፒተር ጂያርቶም ተናግረዋል። ከዚሁ ጋር በተያያዘ አሜሪካም ወደ ዩክሬን ወታደር እንደማትልክ ማስታውቃለች። ይህም ለአውሮፓ በተለይ ለፍቃደኞች ጥምረት ከባድ አጣብቂኝ ሊሆን እንደሚችል ፖለቲከኞች ይገልጻሉ። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባዩዋ ማሪያ ዛካሮቫም ሞስኮ የትኛውንም የአውሮፓ ወታደር በዩክሬን ምድር ካየች ኢላማ ከማድረግ አትመለስም ማለታቸው ሌላ ውጥረት ፈጥሯል። ከዚህ ወታደር ከመላክ ጋር በተያያዘ ህብረቱ ከባድ መከፋፈል ውስጥ መግባቱም ተመላክቷል። ለንደንና ፓሪስ ወታደር እንልካለን ማለታቸውን ተከትሎ በብራሰልስ ፖለቲከኞች ልዩነት መኖሩም ጎልቶ እየታየ ነው። ዛሬ ከስሎቫኪያ ባለስልጣናት የወጡ መረጃዎችን ጠቅሶ አርቲ እንዳስነበበው ብራቲስላቫ ወደ ዩክሬን ወታደር ማስፈር የሚለውን የለንደንና ፓሪስን ስምምነት እንደማትቀበል በይፋ አስታውቃለች። ወደ ዩክሬን ወታደርም ገንዘብም ትጥቅም ስንቅም አልሰጥም ስትል መግለጫ ማውጥታለች። የሮበርት ፋይኮ መንግስት ወደ ዩክሬን ምንም አይነት አቅርቦት አልሰጥም ማለቱ ለዩክሬንና አውሮፓ ስጋት ሲሆን ለክሬምሊን ግን መልካም ነው። በዚህም ሞስኮና ብራቲስላቫ ፑቲንና ፋይኮ ወዳጅነታቸውን
ትብብራቸውን ብሎም ዲፕሎማሲያዊ አጋርነታቸውን ያጠናክረዋል ሲሉ ተንታኞች ይናገራሉ። በእርግጥ ከዚህ በፊትም ቢሆን ስሎቫኪያና ሃንጋሪ ከፑቲን ጋር የተራራቀ አመለካከት እንደሌላቸው ይታወቃል። በተለይ ሀገራቱ ከሩሲያ ነዳጅ ተጠቃሚ መሆናቸው ከብሔራዊ ጥቅም አንጻር ወደ ሞስኮ ቢያጋድሉ ፖለቲካዊ ትርጉምም ይኖረዋል። ምንም እንኳ ጀርመንን ጨምሮ በርካታ የምዕራብ አውሮፓ ሀገራት የሩሲያ ነዳጅ ተጠቃሚ ቢሆኑም ስሎቫኪያና ሃንጋሪ ለሩሲያ ካላቸው ቅርበትና ጉርብትና አሰላለፋቸውን ከሞስኮ ጋር ቢያደርጉ ተገቢ ነው የሚሉ ተንታኞችም አልጠፉም።